ሰላም ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣ የአማርኛ ፊደላትን አገጣጥሞ መጻፍ የአማርኛ ፊደላትን አገጣጥሞ መጻፍ። እንግዲህ የአማርኛ ፊደላትን እንዴት አገጣጥመን እንጽፋቸዋለን፣ ፊደላቶችን እንዴት አገጣጥመን እንጽፋቸዋለን የሚሉትን አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ትከታተሉኛላችሁ፣ እኔ አነብላችኋለሁ ማለት ነው። ኦኬ፣ አሁን ወደ ትምህርታችን። እዚህ ጋር የምታዩቸው እነዚህ የአማርኛ ፊደላቶች ናቸው። እነዚህ የምታዩቸው የአማርኛ ፊደላቶች ናቸው። እዚህ ጋር ደግሞ የጻፍኳቸው ቃላቶች ናቸው። ቃላቶች እነዚህ የተበታተኑ ፊደላት ናቸው። ግን እነዚህን ትርጉም ባለው ቃል ስናስቀምጣቸው እዚህ ጋር ስናስቀምጣቸው ምን የሚል ትርጉም ይሰጡናል የሚሉትን አሳያችኋለሁ ማለት ነው። ኦኬ፣ አሁን ማ ሀ ሌ ት። እንግዲህ እነዚህ ፊደላት የአማርኛ ፊደላት ናቸው ብያቸዋለሁ። ማ ማለት የቤተሰብ ስንተኛ ናት? አራተኛ። ሀ ደግሞ የመጀመሪያ ፊደል ናት። ሌ ደግሞ የለቤተሰብ አምስተኛ፣ ቴ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች የተነጣጠሉ ናቸው። በአንድ ላይ ስጽፋቸው ምን የሚል ትርጉም እንደሚሰጡኝ ላሳያችሁ ነው። ማ ሀ ሌ ት። እዚህ ጋር በአንድ ላይ ስንጽፋቸው ምን የሚል ትርጉም ይሰጡናል ማለት ነው? ማህሌት፣ ማህሌት የሚል ቃል ይመሰርትልናል ማለት ነው። ማ የቤተሰብ አራተኛ፣ ሀ የመጀመሪያ፣ ሌ ደግሞ የቤተሰብ አምስተኛ፣ ተ ደግሞ የቤተሰብ ስድስተኛ። በአንድ ላይ ማህሌት የሚል ቃል ይመሰርቱልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ አ ፈ ላ ች። አ ማለት የመጀመሪያ ፊደል ናት። ፈ የመጀመሪያ ናት። ላ ደግሞ የቤተሰብ አራተኛ ናት። ች ደግሞ የቤተሰብ ስድስተኛ። እነዚህን ፊደላቶች እንግዲህ እንደምታዩቸው የተነጣጠሉ ናቸው። የአማርኛ ፊደላት ናቸው፣ የተነጣጠሉ ናቸው። እነዚህም በአንድ ላይ ሳስቀምጣቸው አ ፈ ላ ች። እዚህ ጋር በአንድ ላይ ሳስቀምጣቸው ደግሞ ምን የሚል ትርጉም ይመሰርቱልናል ማለት ነው? አፈላች፣ አፈላች። አ የመጀመሪያ፣ ፈ የመጀመሪያ፣ ላ ደግሞ የቤተሰብ አራተኛ፣ ች ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ምን ይላሉ? አፈላች፣ አፈላች የሚል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ ለ ም ለ ም። እንግዲህ ለማለት የመጀመሪያ ፊደል ናት። ም ደግሞ የቤተሰብ ስድስተኛ ናት። ለ የመጀመሪያ ናት። ም ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች የተነጣጠሉ ፊደላት ናቸው። የአማርኛ ፊደላት ሆነው የተነጣጠሉ ናቸው ሲቀመጡ። እነዚህን በአንድ ላይ ምን ብዬ እንደምጽፋቸው ደግሞ አሳያችኋለሁ ማለት ነው። ለ ም ለ ም። እዚህ ጋር በአንድ ላይ ስጽፋቸው እነዚህ የተዘበራረቁትን እዚህ ጋር ስጽፋቸው በአንድ ላይ ለምለም፣ ለምለም። ለማለት የመጀመሪያ ፊደል ናት። ም ደግሞ የቤተሰብ ስድስተኛ፣ ለ የመጀመሪያ፣ ም ደግሞ የቤተሰብ ስድስተኛ። በአንድ ላይ ስንጽፋቸው ምን የሚል ትርጉም ይሰጡናል ማለት ነው? ለምለም፣ ለምለም የሚል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ ማ ህ በ ር። ማ ማለት የቤተሰብ ስንተኛ ናት ብያቸዋለሁ? አራተኛ። ህ ደግሞ የቤተሰብ ስድስተኛ፣ በ ደግሞ የመጀመሪያ፣ ር ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች የተነጣጠሉ ፊደላት ናቸው፣ የተነጣጠሉ ናቸው። ማ ህ በ ር። እዚህ ጋር በአንድ ላይ ስጽፋቸው ምን የሚል ትርጉም እንደሚሰጡን በደንብ አድርጋችሁ ተከታተሉ። ማ ሀ በ ር፣ ማህበር፣ ማህበር የሚል ቃል ይመሰርትልናል ማለት ነው። ይመሰርትልናል። ኦኬ፣ ወደ ቀጣይ ስንሄድ መ ሰ ረ ት። መ ማለት የመጀመሪያ ፊደል ናት። ሰ የመጀመሪያ ናት። ረ የመጀመሪያ ናት። ተ ደግሞ የቤተሰብ ስንተኛ? ስድስተኛ፣ ስድስተኛ። እነዚህ ፊደላቶች የምታያቸው የተነጣጠሉ ፊደላት ናቸው። መ ሰ ረ ት። እነዚህን እዚህ ጋር በአንድ ላይ ስጽፋቸው ምን የሚል ትርጉም ይሰጡናል ማለት ነው? መሰረት፣ መሰረት የሚል ቃል ይመሰርቱልናል ማለት ነው። መ የመጀመሪያ፣
ሰ የመጀመሪያ ረ የመጀመሪያ ተ ደግሞ የቤተሰብ ስድስተኛ በአንድ ላይ መሰረት የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንሄድ መረዳት መ ማለት የመጀመሪያ ፊደል ናት ብያቸዋለሁ። ረ ደግሞ የቤተሰብ ስድስተኛ፣ ዳ ደግሞ የቤተሰብ አራተኛ፣ ተ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች እንደምታያቸው የተነጣጠሉ ፊደላት ናቸው። የተነጣጠሉ ናቸው። መረዳት በአንድ ላይ እዚህ ጋር ስንጽፋቸው ምን የሚል ትርጉም ይሰጡናል ማለት ነው? መረዳት መረዳት የመጀመሪያ ረ ስድስተኛ የረ ቤተሰብ ስድስተኛ ዲ ደግሞ የረ ቤተሰብ አራተኛ ተ ደግሞ የቤተሰብ ስድስተኛ በአንድ ላይ መረዳት የሚል ቃል ይመሰርትልናል ማለት ነው። መረዳት የሚል ቃል ይመሰርትልናል ማለት ነው። መረዳት ኦኬ ወደ ቀጣዩ ፊደል ስንመጣ እንደገና እዚህ ጋር ጀ ር መ ን ጀ ማለት የመጀመሪያ ፊደል ናት። ረ ደግሞ የረ ቤተሰብ ስድስተኛ፣ መ የመጀመሪያ፣ ን ደግሞ የነ ቤተሰብ ስድስተኛ። እነዚህም ፊደላቶች የተነጣጠሉ ናቸው። በአንድ ላይ ስንጽፋቸው እዚህ ጋር ጀርመን በዚህ ጋር ስንጽፋቸው በአንድ ላይ ጀርመን የሚል ቃል ይመሰርታል ማለት ነው። ጀ የመጀመሪያ ረ ደግሞ የረ ቤተሰብ ስድስተኛ፣ መ የመጀመሪያ፣ ን ደግሞ የነ ቤተሰብ ስድስተኛ በአንድ ላይ ጀርመን የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንመጣ መጽዳት መ ማለት የመጀመሪያ ፊደል ናት። ጸ ደግሞ የቤተሰብ ስድስተኛ፣ ዳ ደግሞ የቤተሰብ አራተኛ፣ ተ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች እንደምታያቸው የተነጣጠሉ ፊደላት ናቸው። በአንድ ላይ ስንጽፋቸው ምን አይነት ትርጉም እንደሚሰጡን መጽዳት በአንድ ላይ ስንጽፋቸው እዚህ ጋር ምን አይነት ትርጉም ይሰጡናል? መጽዳት መጽዳት የሚል ቃል ይመሰርቱናል ማለት ነው። የመጀመሪያ ጸ ስድስተኛ፣ ደ ደግሞ የቤተሰብ አራተኛ፣ ተ ደግሞ የቤተሰብ ስድስተኛ በአንድ ላይ መጽዳት የሚል ቃል ይመሰርቱናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንመጣ እንግዲህ ወደ መጨረሻው አንበሳ አ ማለት የመጀመሪያ ፊደል ናት። ነ ደግሞ የነ ቤተሰብ ስንተኛ? ስድስተኛ፣ በ የመጀመሪያ፣ ስ ደግሞ የቤተሰብ አራተኛ። እነዚህ ፊደላቶች የአማርኛ ፊደላቶች ናቸው እንደነገርኳችሁ። እነዚህን ፊደላቶች በአንድ ላይ ስንጽፋቸው ምን የሚል ትርጉም እንደሚሰጡ ላሳያችሁ። እዚህ ጋር በአንድ ላይ ስንጽፋቸው አንበሳ አ የመጀመሪያ፣ ን ስድስተኛ፣ በ የመጀመሪያ፣ ሳ ደግሞ የቤተሰብ አራተኛ በአንድ ላይ ስናነበው ምን ይላል? አንበሳ የሚል ቃል ይመሰርትልናል ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣው የአማርኛን ፊደላትን ቃላት አገጣጥሞ መጻፍ የሚል ነበር ይዤላችሁ የመጣው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ሰላም